አሜሪካ በወታደራዊ አቅሟ ላይ ትተማመናለች ይባላል። ኢራን ደግሞ በተራራዎቿ ላይ ትተማመናለች እላለሁ እኔ። ለምን ካላችሁ የኢራን የጦር አቅም 70% ድረስ ዛሬም እንዳልተነካ ዛሬም እንደተጠበቀ መሆኑን የአሜሪካ የኢንተለጀንስ መረጃ ከማሳየቱ ጀርባ ለምን ብላችሁ ከጠየቃችሁ በእርግጥም እንደነ የዝድ የመሰሉ የኢራን የሚሳኤል የምሽግ ከተሞች አበይት ሚስጥሮች እንደሆነ ትረዳላችሁ። እነዚህን የኢራን የሚሳኤል የምሽግ ከተሞች በመቶዎች የሚቆጠሩ ሜትሮችን ተፈልፍለው የተሰሩ ተቆፍረው የተሰሩ መሆናቸው ብቻ ሳይሆን የተቆፈረው አለት የተፈለፈለው አለት ድንጋዩ ተፈጥሮው ግራናይት እጅግ በጣም ጠንካራ ከሚባሉ የድንጋይ ስሪቶች መካከል አንዱ እንደሆነ ይገለጻል። ለዛ ነው ኢራን በተራሮቿ ላይ ተማምናለች ብያችሁ የጀመርኩት። በአሜሪካና በኢራን መካከል አሁን ላይ እያየን ያለው የተኩስ ልውውጥ ሂደት ወደ ጦርነት ውስጥ የሚገባ ከሆነ ወደ ፉል ስኬል ወደ ምንለው አይነት ጦርነት ውስጥ የሚገባ ከሆነ አሜሪካ እነዛን የኢራን ተራሮች ፈልፍላ የኢራንን የባላስቲክ የክሩዝ የድሮን አቅም ወደ ዜሮ ማምጣት ትችላለች ወይ ሲባል ብዙዎች ነገሩን የተረት ተረት ያክል ያነሱታል ወይም እንደ ቀልድ ይቆጥሩታል። ለምን ካላችሁ ራሱ የአሜሪካ ሴንትኮም ወታደራዊ ኮማንደር በዋሽንግተን ኮንግረስ ቀርቦ ሲናገር ሁሉም ነገር አለ። ሁሉም ነገር ከመሬት ውስጥ በታች እየወረዱ ነው። እኛ ደግሞ ያንን ነገር ኢላማ ለማድረግ በበለጠ ኢንቨስት ማድረግ አለብን። ጥያቄው ግን አሁን ላይ ያለው የአሜሪካ የጦር አቅም የኢራንን ተራሮች ፈልፍሎ በሚያስቡት በሚመኙት ደረጃ ኢራንን የባላስቲክ የክሩዝ ሚሳኤል አቅሟን ወደ ዜሮ ማምጣት ይችላሉ ወይ የሚለው ነው። እንደኔ ግልይታ እንደ ግልይታዬም ብቻ ሳይሆን እንደ ዓለም አቀፍ መገናኛ ብዙሃን ዘገባ ከዛው ከአሜሪካ በኩል እየተሰሙ ካሉ ድምጾች አንጻር አሜሪካ ወደ ሌላ የጦርነት አዙሪት ውስጥ ባትገባ ትመከራለች እየተባለ ነው። ባትገባ ይመከራል። ሌላ የጦርነት አዙሪት ውስጥ ከገባች ከዚህም በላይ ውርደት ልትከናነብ ትችላለች የሚሉ አስተያየቶችም እንዲሁ ይነሳሉ። ዛሬ አሁናዊውን የኢራንና የአሜሪካ ወቅታዊ ውጥረት እንመለከተዋለን። ከድርድሩ አንስቶ እስከ ጦርነት አማራጮች ድረስ ሐሳቦችን እያነሳን ስንቀጥል በእርግጥም በዚህ ጦርነት ላይ ቀጣይ ምን ሊሆን ይችላል ሲባል እንደው ጊዜው ይርዘም እንጂ እንደሚባለው ድርድር እያሉ ቢያራዝሙትም እና አሜሪካ ከዚህ በቀር ወደ ጦርነት መግባት አማራጫቸው ሊሆን እንደማይችል ትረዳላችሁ። ካደረጉት ቀይ ስህተት የዶናልድ ትራምፕ ምናልባት በስልጣን ዘመናቸው ዶናልድ ትራምፕ ምን ስህተት ሰሩ፣ ፋታል ሚስቴካቸው ምንድን ነበር ሲባል በታሪክ ማለት ነው ኢራን ላይ ሁለተኛውን ምዕራፍ ጦርነት መጀመራቸው ተብሎ ሊገለጽባቸው እስከሚችል ድረስ ነው አሁን ላይ ያለው ነባራዊ ሁኔታ። ይህንን ጉዳይ ነው በዝርዝር ከተለያዩ አቅጣጫዎች ነገሩን እየተመለከትን አብረን ቆይታ የምናደርገው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ እያነሳን አብረን ቆይታ እናደርጋለን። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻናላችንን ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ አብራችሁ እንድትሆኑ አክብሮታዊ ግብዣዬ ነው። የአሜሪካ ወታደራዊ ኃይል በኢራን ላይ ለሁለተኛ ጊዜ ሊባል የሚችል በሁለት ቀናት ውስጥ ለሁለተኛ ጊዜ ተብሎ ሊገለጽ የሚችል ወታደራዊ ጥቃትን መሰንዘሩ እየተዘገበ ይገኛል። በዚህ ሰዓት ላይ ዓለም አቀፍ መገናኛ ብዙሃን በፊት ገጻቸው ይዘዋቸው ከወጡ ጉዳዮች መካከል ይሄኛው የሚጠቀሰው ነው። በተለይ በባንደር አባስ እየተባለ በሚጠራው አካባቢ ላይ የተፈጸመው አዲስ የአሜሪካ አየር ላይ ጥቃት ዋነኛ እንግዲህ ኢላማ ያደረገው አሜሪካ በስትራቴጂካዊቷ የሆርሙዝ ሰርጥ አካባቢ ላይ በሚገኘው የወደብ ከተማ ማለትም ባንደር አባስ ውስጥ የሚገኝ የኢራን የምድር መቆጣጠሪያ ጣቢያ ላይና እንዲሁም የምድር መቆጣጠሪያ ጣቢያ ብቻ ደግሞ ሳይሆን የሚሳኤል ማስወንጨፊያም ወይም ድሮኖችን ማስወንጨፊያ ጣቢያም ጭምር ነው በማለት የገለጹት አካባቢ ላይ አዲስ ወታደራዊ ጥቃት ፈጽመዋል። የዚህ ጥቃት ዋነኛ ዓላማ የአሜሪካ ማዕከላዊ እዝ ማለትም ዩኤስ ሴንትራል ኮማንድ ሴንትኮም ባወጣው መግለጫ ላይ እንዳመላከተው ከዛ አካባቢ ላይ ወይም የባንደር አባስ ከሚባለው አካባቢ ላይ ተከታታይ የሆኑ 4 ድሮኖች እየተነሱ በሆርሙዝ ሰርጥ አካባቢ ላይ ያለውን የተኩስ አቁም ሁኔታ ለማስተጓጎል
ጥረት እያደረጉ በነበረበት ወቅት ላይ ቀደም ብሎ በእነዚህ በአራቱ ድሮኖች ላይ አየር ላይ እንዳሉ ጥቃት ተፈጽሞባቸው ፈነዱ። ከዛ አምስተኛው ድሮንን ለማስወንጨፍ እየተዘጋጁ በነበረበት ቦታ ላይ የአሜሪካ ማዕከላዊ እዝ እርምጃ መውሰዱን እየገለጹ ይገኛሉ። በጣም እየገረመኝ ያለው ጉዳይ ግን ይህንን ጥቃት የፈጸምነው የተኩስ አቁሙን ስምምነት ለማስቀጠል የተወሰደ የመከላከያ እርምጃ ነው የሚለው የነ ዶናልድ ትራምፕ አገላለጽ ነው። ማለት የተኩስ አቁሙን ለማስጠበቅ እንግዲህ በአሜሪካና በኢራን መካከል የተኩስ አቁም ላይ እንገኛለን ብለዋል። ይሄንን የተኩስ አቁም ለማስጠበቅ እየተኮስን ነው ማለት ምን ማለት እንደሆነና እኔ ዲፌንሲቭ ጥቃት ነው የሰነዘር ነው እያሉ የሚገልጹት ነገር ሊገባኝ አልቻለም። የተኩስ አቁም ስምምነትን ለማስቀጠል እንዴት ወታደራዊ ጥቃት አማራጭ እንደሚሆን አይታወቅም። እነዚህ ከኢራን በኩል ተተኩሰዋል የተባሉ ድሮኖችን ጉዳይ በተመለከተም ሆነ አሁን ትላንትና ነው የባህር ላይ ፈንጂዎችን ለማጥመድ ሲንቀሳቀሱ በነበሩ የአነስተኛ ጀልባዎች ላይ ተፈጽመዋል የተባሉ ጥቃቶችም አሁን ደግሞ ድሮኖችን ለማስወንጨፍ ሲያገለግል በነበረ ቦታ ላይ ጥቃት ተሰንዝሮ የተፈጸመው እንግዲህ ወታደራዊ እርምጃ የተኩስ አቁም ስምምነቱን ለማስቀጠል የሚል አይነት ፍሬም ሰጥተውታልና ሞሮፍ ይሄኛው ጉዳይ በእርግጥ እና አሜሪካ ጦርነት ውስጥ ገቡ የሚለውን ነገር አይፈልጉትም። አሁንም በተኩስ አቁም ላይ ነን ያለነው ወደ ሙሉ ጦርነት እንዳትቀይሩብን የሚሉ ይመስላል። ያው አንዳንድ አካባቢው ላይ የኢራን እንቅስቃሴ መኖሩ አይቀርም። ኢራን እና አሜሪካና እስራኤል በቀጣይ ምን ሊያደርጉ ይችላሉ በሚለው ላይ እርግጠኛ መሆን ስለማይቻል ስምምነት ላይም ገና ስላልተደረሰ በቀጣይ ድንገት ወታደራዊ ጥቃት መፈጸም ጀምረው ወደ ከባድ ጦርነት ነገሩ ሊቀየርበት የሚችል ሁኔታ አለ። ስለዚህ እጇን አጣጥፋ ልትቀመጥ አትችልም። ኢራን ወታደራዊ ዝግጅቶችን፣ ወታደራዊ እንቅስቃሴዎችን ዲፌንሲቭ ፖስቸር ላይ ሊያመጣት የሚችል ራሷን ልትከላከል ወደምትችልበት አይነት ሁኔታ ላይ ለመግባት እንቅስቃሴዎችን ታደርጋለች። እንደምታውቁት በዚህ የተኩስ አቁም ጊዜ ውስጥ ኢራናውያን በጣም በስኬት ከሰሯቸው ነገሮች ውስጥ የሚሳኤል ስቶክ ፓይላቸውን ከጦርነቱ በፊት ወደ ነበረ የመከላከል አቅማቸው ላይ ለመምጣት ከፍተኛ የሆነ ዝግጅት ሲያደርጉ ነው የቆዩት። የሲኤንኤን የሳተላይት ምስሎችን ምንጭ ያደረጉ የምርመራ ዘገባዎችም ለዚህ እንደማሳያ ሆነው መቅረብ ይችላሉ። በቀናት ውስጥ በሳምንታት ውስጥ ነገሩ እየቆየ በሄደ ቁጥር ኢራን በዛው ደረጃ ከአሜሪካና ከእስራኤል ሊሰነዘርባት የሚችል የጦር ጥቃትን ለመመከት ከበድ ያለ ዝግጅት ማከናወኑ አይቀርም። እና አሜሪካም እነ እስራኤልም እየተዘጋጁ እና አሜሪካ እስራኤልን 6500 ቶን የሚጠጋ የጦር መሳሪያ ሲያስታጥቋት ቃ እንድትጫወትበት አይደለም፣ ከኢራን ጋር ሆነ አሁን ከሂዝቦላ ጋር የቀጠለችበትን ጦርነት እንድትፈጽምበት ነው። የእነሱም ወታደራዊ ዝግጅት እንዳለ ነው። ፔቴክሴት ባለፈው የአሜሪካ የጦር አምራች ኩባንያዎችን አግኝተው የተናገሩት ነገር በቶሎ የጦር መሳሪያ አምርቱልን ነው። ስለዚህ ሁሉም ሀገር በዚህ ጦርነት ላይ ነገሩ እስካልተቋጨ ድረስ ድንገት በቅጽበታት ውስጥ ጦርነት ሊመጣ ይችላል የሚለው ጉዳይ ሳይታለም የተፈታ ሀቅ ነው እና ኢራን እንቅስቃሴ ማድረጓ የሚያስገርም ነገር አይደለም ነው። በዛ አካባቢ ላይ አሜሪካ በኩል ነው እንግዲህ ይሄ መረጃ የሚወጣው። ምን ማለት ነው? ድሮኖቹ የሆርሙዝ ሰርጥን የሰላም እንቅስቃሴ ለማወክ ሞክረው እነሱን አፈንድተን ጣልናቸው፣ ከዛ በኋላ ድሮኖቹ የሚወነጨፉበትን ቦታም ደግሞ ሂደን መታን የሚሉት። በኢራን በኩል የሚወጡ መረጃዎችን ካያችሁ ደግሞ ቀደም ብሎ የሆርሙዝ ሰርጥን አቋርጦ ለማለፍ የሞከሩ የአሜሪካ የጦር እንቅስቃሴዎች ነበሩ። እነዛ የጦር እንቅስቃሴዎችን ለመመከት ያጸፋ ምላሽ መውሰድ ነበረብን። የማስጠንቀቂያ ተኩሶች መከናወን ነበረባቸው። ስለዚህ እነዛ የማስጠንቀቂያ ተኩስ ያልናቸውን ስናከናውን ወይም የአሜሪካ መርከቦች በሆርሙዝ ሰርጥ በኩል ለማለፍ ሲሞክሩ የማስጠንቀቂያ ተኩስ ምልክት ተሰጣቸው፣ ዘይን ተመለሱ። ስለዚህ ኢራንም እንደዚያውን ተመቱ ምናምን የሚባሉ ድሮኖችን ከምን አንጻር ነው እየገለጸች ያለችው? የማስጠንቀቂያ ተኩስ ናቸው እያለች ነው እየተናገረች የምትገኘው። ኤኒዌይ ያማለ ይህ በኢራን የማስጠንቀቂያ ተኩስ አድርጌ የተኮስኳቸው የአሜሪካ የጦር መርከብን ለመመለስ ያስገደድኩበት አይነት ወታደራዊ እንቅስቃሴ ነበር ትላለች እና አሜሪካ ደግሞ የተኩስ አቁም ስምምነት ሂደቱን እንዳይደናቀፍ በሚል በኮቴሽን ውስጥ አድርጉልኝ ያከናወነው ወታደራዊ እንቅስቃሴ ነው ይላሉ። አሁን ሁለቱም ያሉትን ይበሉ፣ ኢራንም ያለችውን ትበል፣ አሜሪካም ያለችውን ትበል፣ የማይካደው ነገር ሁለቱ ሀገራት የተኩስ ልውውጥ እየጀመሩ ነው የሚለው ነገር ነው። የጦርነት ዳርዳሩ እንደሚባለው አይነት ነገር ማለት ነው። ስለዚህ በቀጣዩ ጥያቄ የሚሆነው ነገር ምንድነው? ሪሊ እነዚህ ሁለቱ ሀገራት ወደ ጦርነት ውስጥ ይገባሉ ወይ? በተለይ አሜሪካ እና ዶናልድ ትራምፕ በኢራን ላይ ጦርነት ለሁለተኛ ዙር ወይም ለሁለተኛ ምዕራፍ ብለን እንግለጸው ሊቀጥሉ ይችላሉ ወይ የሚለው ጉዳይ ነው። ከዛ በፊት ግን አሁን ላይ
ከዚህ ከድርድሩ ጋር በተገናኘም በሁለቱም በኩል እየወጡ ያሉ ሁለት የሚጋጩ አይነት መግለጫዎች በጣም አስቸጋሪ ሆነዋል። በነገራችን ላይ በድርድር ሂደት ላይ ሁልጊዜ አስቸጋሪው ነገር የመግለጫዎች ጉዳይ ነው። በስብሰባ አዳራሾች ውስጥ ሰዓታት፣ ቀናት፣ ሳምንታት፣ ወራት የፈጀ ውይይት፣ ምክክር አድርገው ከስብሰባው አዳራሽ ሲወጡ ሁለቱም አካላት ሁለቱም ወገኖች የሚሰጧቸው መግለጫዎች በቃ አራምባና ቆቦ ሆነዋል። ለምሳሌ በኢራን በኩል የሚወጡ መረጃዎች ማዕቀቦቹ እንደሚነሱ፣ የተያዘባት ወይም የታገደባት ፍሮዝን አሴት የምንለው እንዳይንቀሳቀስ የተከለከለ የታገደ ከ24 ቢሊዮን ዶላር በላይ ገንዘብ እንደሚለቀቅ፣ በመጀመሪያው ምዕራፍ 12 ቢሊዮን ዶላሩ እንደሚለቀቅ፣ አሜሪካ ብሎኬዷ እንደምታነሳ፣ ሆርሙዝን በዚህ ሂደት እንደሚከፈት፣ ይህንን አይነት ዘገባዎች እነ ታስኒም፣ እነ ፋርስ ኒውስ፣ እነ ፕሬስ የመሳሰሉቱ የኢራን መገናኛ ብዙሃን ይዘዋቸው የሚወጡ ዘገባዎች ናቸው። በእነዚህ መረጃዎች ደስተኛ ያልመሰሉት ዶናልድ ትራምፕ ትላንት ካቢኔያቸውን ሰብስበው በነበራቸው ቆይታ ተራ በተራ ያው ከዶናልድ ትራምፕ ጀምሮ እነ ፔቴክሴት እነ ማርክ ሩቢዮ የተለያዩ አስተያየቶችን እየሰጡ ነበር እና በዛ የነ ትራምፕ ቆይታ ላይ ዶናልድ ትራምፕ ስለምን ማዕቀብ ማንሳት ነው የምታወሩት? ስለምን ፍሮዝን አሴት መልቀቅ ነው የምታወሩት? የሚለቀቅ ፍሮዝን አሴት የሚኖረው ኢራን በተገቢው መንገድ ለእኛ ስትገዛ ነው ወይም እኛ ባልናት መስመር ስትሄድ ነው። ዩራኒየሙን ስለመለሰችልን የሚነሳላት ማዕቀብ አይኖርም እያሉ ከኢራን በኩል ሲሰሙ ከነበሩ የድርድር ሂደት ውጤት ተደርገው ሲቀርቡ ከነበሩ ሐሳቦች በተቃራኒ የዶናልድ ትራምፕ አስተያየት ተደምጧል። ማዕቀብ የሚነሳ የለም እያሉ ሆርሙዝ ሰርጥን ማንም አይቆጣጠረውም አሉ ዶናልድ ትራምፕ። እኛ እንመለከተዋለን፣ ክትትል እናደርግበታለን። we will watch over it, no one will control ሆርሙዝ። ሆርሙዝን ማንም አይቆጣጠረውም። አሜሪካን ዋተር ሆኖ ይቀጥላል። አሜሪካን ዋተር ከሳቸው የመጣ አይደለም፣ የኔ የንግግራቸውን አንድምታ ነው የነገርኳችሁ። እና ኦማንንም ጭምር ማስጠንቀቂያ ሰጥተዋል። በነገራችሁ ላይ ሌላ መረሳት የሌለበት ነገር የሆርሙዝ ሰርጥን አብሮ ለማስተዳደር በሚል በኢራንና በኦማን መካከል የሆኑ እንቅስቃሴዎች፣ ውይይቶች አሉ። ስለዚህ ኢራን ባለፈው ጊዜ በሆርሙዝ ሰርጥ ላይ ክፍያ እየተከፈለ እንዳልሆነ ከገለጸች በኋላ ወይም ክፍያ እያስከፈለች እንዳልሆነ ከገለጸች በኋላ ከዛ በኋላ የማስተዳደር ሂደቱን ለማስፈጸም ፐርሺያን ስትሬት አውቶሪቲ ነው ምናምን የሚባል ተቋም ፐርሺያን ገልፍ ስትሬት አውቶሪቲ የሚባል ተቋም በመመስረት የአስተዳደራዊ ስራዎችን ማከናወን እቀጥላለሁ ብላ እንደነበር አይዘነጋም። ከዛ የማስተዳደር ስራውን ግን በብቸኝነት ሳይሆን በተቃራኒ አቅጣጫ ከኢራን በተቃራኒ አቅጣጫ ባለው ክፍል ላይ ያለችዋ ኦማንንም ስለሚመለከት ከኦማን ጋር በጋራ በመሆን እናስተዳድረዋለን ወይም ስራዎችን እንመራለን የሚል ሐሳብ ነበር። የውይይት ሂደቶችን በቴህራንና ሙስካት መካከል መከናወናቸውን የሚያሳዩ መረጃዎች አሉ። አሁን ኦማን በተወሰነ መልኩ ከኢራን ጋር የመተባበር አይነት ሁኔታ እያሳየች የሚመስል ምልክት መስተዋል ሲጀምር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በነበራቸው የካቢኔ ስብሰባቸው ላይ we will blow ኦማን አሉ። በቃ ኦማንንም እናፈነዳታለን አሉ። ማንም አይቆጣጠርም ሆርሙዝን፣ እኛ ኦቨርዋች እናደርገዋለን፣ እኛ እንከታተለዋለን፣ እንመለከተዋለን። ዶናልድ ትራምፕ በሆርሙዝ ሰርጥ ጉዳይ ላይ ምናልባት ኦማን እንደ ኢራን አይነት አቋምን ካንጸባረቀች በኢራን ላይ ወታደራዊ ጥቃት እንደሚከፍቱ አስጠንቅቀዋል። ትላንት በኢራን በኩል ሲወጡ የነበሩት መገናኛ ብዙሃኖች ሆርሙዝን ኢራን እያስተዳደረች እንደምትቀጥል ሲገልጹልን ነበር። አሁን ዶናልድ ትራምፕ ደግሞ የለም የሆርሙዝ ሰርጥን ማንም እያስተዳደረው አይቆይም ወይም ማንም አይቆጣጠረውም አሉ። በነገራችሁ ላይ አይ ቲንክ ይሄ ልዩነት ያለው ቃላት ላይ ራሱ መግባባት እየቻሉ አይመስለኝም። ለምሳሌ ኮንትሮል የሚለው ቃል ምን ማለት ነው? ኮንትሮል ማድረግ ምን ማለት ነው? እኔ ጋዜጠኛን የጠየቃቸው who will control ሆርሙዝ አላቸው። ጋዜጠኛው ሲጠይቅ no one will control ሆርሙዝ አሉ እሳቸው። አሁን ኮንትሮል ምን ማለት ነው? ቁጥጥር ማድረግ መቻል ምን ማለት ነው? ያ ማለት የሆርሙዝ ሰርጥ የኢራን ሉዓላዊ ግዛት አካል አይደለም ማለት ነው። በዚህ ጉዳይ ላይ ደጋግሜ የነገርኳችሁ አንድ ዓለም አቀፋዊ መርህ አለ። የሆርሙዝ ሰርጥ የኢራን ሉዓላዊ ግዛት መሆኑን ልንክድ የማንችልበት ዓለም አቀፋዊ መርህ። እያንዳንዱ የዓለማችን ሀገራት ከባህር ዳርቻቸው ተነስቶ 12 ኖቲካ ማይልስ ወይም እስከ 20-24 ኪሎ ሜትር ድረስ ባለው ርቀት ላይ ያለው የውሃ ክፍል የነሱ ሉዓላዊ ግዛት ነው ብሎ ያስቀምጣል። ያ ማለት ግን በዛ ቦታ ላይ ደግሞ እንደ ዓለም አቀፍ ውሃ ነገሩ ሊታይ የማይችልበት ሁኔታ አለ ማለት አይደለም። ለምሳሌ የሆርሙዝን ጉዳይ ካያችሁት ሉዓላዊ ግዛትነቱ የኢራንና የኦማን ሆኖ ነገር ግን ደግሞ ትሪት የሚደረገው እንደ ዓለም አቀፍ የውሃ መስመር ነው። የውሃ መተላለፊያ፣ የባህር መተላለፊያ መስመር ነው። የሆርሙዝ ሰርጥ የተፈጥሮ ውጤት ነው። የጂኦግራፊ የመሬት አቀማመጥ ውጤት ነው። የስዊዝ ቦይ፣ የፓናማ ቦይ የምንላቸው ደግሞ የሰው ልጅ ተፈጥሮን ለማስገዛት በሞከረው ጥረት ውስጥ የተገኙ የእውቀት ውጤቶች ናቸው። በእነዚህ ነገሮች ላይ ክፍያ መጠየቅ ኦኬ። እንደ ሆርሙዝ ሰርጥ በመሰለ የተፈጥሮ ውጤት በሆነ ነገር ላይ ግን ክፍያ አይጠየቅም።
ኢራንም ክፍያ አልጠይቅም ብላለች። ስለዚህ አሁን እና አሜሪካ ራሱ አሁን ኢንተርናሽናል ዋተር ነው ከተባለ በቃ እንደ ኢንተርናሽናል ዋተር ከጦርነቱ በፊት ወደ ነበረበት ስታተስ ኮ ተመልሶ እንዲቀጥል ነው እየፈለጉ ያሉት። we will watch over it ሲሉ እኛ እንከታተለዋለን እንመለከተዋለን ሲሉስ ምን ማለታቸው ነው እነ ዶናልድ ትራምፕ? እና በስምምነት ሂደቱ ላይ ራይት ናው ካሉ አበይት እንግዲህ የማይገጣጠም ሆነው ካገኘናቸው ነጥቦች መካከል እነዚህ ዋና ዋና ሊባሉ የሚችሉት ናቸው። ናው በእነዚህ ልዩነቶች መካከል ናቸው ብለን እያሰብን ባለበት ሰዓት ላይ ነው በኢራን አነስተኛ ደሴት አካባቢ ላይ ባንዲራ አባስ በምትባለው የአሜሪካ ወታደራዊ ኃይል ጥቃት የፈጸሙ። ከትላንት በስቲያ ላይ በተፈጸመው ጥቃት ላይ ኢራን በተወሰነ መልኩ ነገሩን ቀዝቀዝ አድርጋ ለማለፍ ሞክራ ነበር። ዛሬም ጥቃቱ ሲደገም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች የተነጣጠሩባቸው በተለይ በኩዌት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን ያነጣጠረ ጥቃት ስለመፈጸሙ እየተገለጸ ይገኛል። ኩዌት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ አክቲቭ እንደሆኑ የሚተኮሱ ሚሳኤልና ድሮኖችን ለማክሸፍ እየታገሉ ስለመሆኑ ገልጻለች። ስለዚህ የኢራን ያጸፋ ምላሽ በምን መታየት ጀመረ? እነ ኩዌት በመሰሉ ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮችን ያነጣጠሩ ሆነው ታዩ ማለት ነው። ስለዚህ አሁን ድጋሜ ወደ ምን ውስጥ እየገቡ ነው? እነዚህ ሀገራት በተኩስ አቁም በተወሰነ ጋብ ያደረጉትን የተኩስ ልውውጥ እያገረሸ ነው ማለት ነው። በድርድሩ ሂደት ላይም እስቲል ተስፋ አለ ይሏቸዋል። እስቲል የሆነ ውጤት ሊመጣ ይችላል። የተኩስ አቁሙን ለማስጠበቅ ነው እየቀጠልን ያለ ነው ምናምን የሚሉ አይነት ሎጂኮችን ያመጣሉ። ነገር ግን በተጨባጭ ውጤት ልናመጣ ነው፣ ስምምነት ላይ ልንደርስ ነው ብለው መናገር ከጀመሩ እኮ ገና ጦርነቱ ሲጀመር ጀምሮ ነው እንደዛ ማለት የጀመሩት። እና ዚስ ዴይስ ወይ አንድ ቀን ሙሉ ፕሮግራም ሰራላችኋለሁኝ። ዶናልድ ትራምፕ እንደዚህ አይነት ወደ ድርድር ጫፍ ደርሰናል፣ ወደ ስምምነት እየደረስን ነው፣ ለውጦች አሉ፣ ተስፋዎች አሉ፣ ሰዓታት ይቀራሉ፣ ቀናት ይቀራሉ ምናምን የሚል ነገሮችን ባወጡባቸው ጊዜ ወይም እንዲህ አይነት መግለጫዎችን በተናገሩባቸው ጊዜዎች ሁሉ በዓለም ላይ የዓለም የንግድ በተለይ ከነዳጅና ከአክሲዮን ገበያ ጋር በተገናኘ እንዴት አይነት ውጤት እየተመዘገበ እንዳለ በቃ እና በተኩስ አቁም ይደረጋል፣ ጦርነቱ ይቆማል ምናምን የሚሉ አይነት የዶናልድ ትራምፕ አስተያየቶች ማርኬቱን ማኒፑሌት ለማድረግ ነው ይባላል። እንዴት ማርኬቱን ማኒፑሌት አደረገ በሚለው ላይ ነው ዝርዝር ነገሮች ከፈለጋችሁ ይዤላችሁ ልመጣ የምችለው። ግን ሞር ከንግድና ከኢኮኖሚያዊ ምጣኔ ሀብታዊ ጉዳዮች ጋር የሚገናኝ ስለሆነ ጂኦፖለቲካዊ ፐርስፔክቲቭ ብዙም አይደለም። ግን ትራምፕ በተናገሩ ቁጥር ንግድ የዓለም ማርኬት ማኒፑሌት ይደረጋል። እንደሚፈልጉት ለመዘወር እድል ያገኛሉ እነ ዶናልድ ትራምፕ። በነገራችን ላይ በአሜሪካ ታሪክ እንደ ዶናልድ ትራምፕ አይነት ሙሰኛ መሪ የለም የሚሉ ዘገባዎች እየወጡ ነው። በቀጣይ ይዤላችሁ እመጣለሁ በዚህ ጉዳይ ላይ። ኤኒዌይ እነ ዶናልድ ትራምፕ ማርኬትን ማኒፑሌት ለማድረግም ይሁን ከኢራን ጋር ባለው ነባራዊ ሁኔታ በእርግጥ ተጨባጭ የሆነ የድርድር ሂደት ምልክት ታይቶም ይሁን ምንም ይሁን የማይካደው ነገር ጠብ የሚል ነገር የለም። መሬት ላይ ወርዶ ተስማሙ የሚለው ዜና ከናፈቀን ይኸው በእንደዚህ አይነት በቃ መጨረሻ የሌለው በሚመስል አዙሪት ውስጥ ናቸው ያሉት። ጥያቄው አሁን እና አሜሪካ በተኩስ አቁም ውስጥ ነን ያለ ነው፣ ወደ ኢራን እየተኮስን የምንገኘው የተኩስ አቁም አስጠብቀን ለመቀጠል ነው የሚል የሚገርም አይነት አስተያየት ይዘው መጥተዋል። ወደ ጦርነት ውስጥ ግን መግባት ይችላሉ ወይ? ጦርነትን መጀመር ይችላሉ ወይ? አቅሙ አላቸው ወይ? ይዋጋሉ ወይ? የሚለው መሰረታዊ ጥያቄ ነው። በዚህ ረገድ ሄርትዝ የሚባለው የእስራኤል መገናኛ ብዙሃን በጣም ክሪቲካል የሆነ ኔታንያሁና አስተዳደራቸው በጣም ክሪቲካል የሆነ መገናኛ ብዙሃን ነው። ፔንታጎን ሊክስ ሲግናል ግሮዊንግ ዩኤስ ኢፈርት ቱ ብሌም ኢዝራኤል ፎር ሪስክ ኦፍ ሪኒውድ ኢራን ዋር በሚል ርዕሰ ጉዳይ ላይ ሁለት ዘገባዎችን ምንጭ አድርጎ የዋሽንግተን ፖስትና እንዲሁም ደግሞ ፍሪ ፕሬስ የሚባሉ ሁለት የመረጃ ምንጮች ከሰሞኑ ይዘዋቸው የወጡ መረጃዎችን በማጣቀስ በነዛ ላይ ትንታኔ ይዘው ወጥቷል ሄርትዝ። በትንታኔው መሰረት የአሜሪካ ወታደራዊ ኃይል ለምሳሌ ዋሽንግተን ፖስት ይዞት በወጣ አንድ ዘገባ ላይ የአሜሪካ ወታደራዊ ኃይል በ40 ቀኑ የጦርነት ጊዜ 200 የሚሆኑ የተሃድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ተኩሷል። ፔንታጎን ካሉት በክምችቱ ውስጥ ካሉ የተሃድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ኦልሞስት ግማሽ ያህሉን እንደማለት ነው በ40 ቀኑ ጦርነት ተኩሷቸዋል። ከዚህ በተጨማሪ ከ100 በላይ የሚሆኑ ኤስኤም3 እና ኤስኤም6 የሚባሉ ከባህር ላይ መርከቦች የሚተኮሱ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችም ተተኩሰዋል። በአንጻሩ እስራኤል ደግሞ 100 የሚሆኑ የአሮው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችንና 90 የሚሆኑ የዴቪድ ስሊንግ ኢንተርሴፕተሮችን ተኩሳለች ይባላል። በጥቅሉ ይላል የዋሽንግተን ፖስት ዘገባ፣ በጥቅሉ አሜሪካ 120 የሚሆኑ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን የተኮሰች ሲሆን ከእስራኤል አንጻር በእጥፍ በበለጠ ሁኔታ የሚሳኤል
የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ ክምችት ተሟጧል። ፍሪ ፕሬስ ላይም ያለው ሐሳብ ከዚሁ ጋር ተመሳሳይነት ያለው ነው። ዋሽንግተን ፖስት ላይ ይህንን አይነት ነባራዊ ሁኔታ ውስጥ አሜሪካ መሆኗ የጦር መሳሪያ ክምችቷ በተለይ ከጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አንጻር ያላት የጦር መሳሪያ ክምችት መሟጠጡ በ40 ቀኑ ጦርነት 200 ታሃድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ መተኮስ ቀላል አይደለም። ባይዘው አሁን ጦርነት ውስጥ ቢገቡ በምን ያክል ደረጃ የኢራንን ባላስቲክ ሚሳኤል፣ ክሩዝ ሚሳኤልና ድሮኖች ያከሽፋሉ፣ በምን ያክል ደረጃ ሲባል ጥያቄዎች፣ ጥርጣሬዎች አሉ። እንዲያውም ፍሪ ፕሬስ ላይ ምን አይነት ጉዳይ ይዞ ወጥቷል? የአሜሪካ የትሬዠሪ ሴክሬታሪው ስኮት ባሰንትን ታውቋቸዋላችሁ። እሳቸው በዚህ ሰዓት ላይ ጦርነቱ የሚቀጥል ከሆነ በተለይ የሆርሙዝ ሰርጥ ሳይከፈት ጦርነቱ የሚቀጥል ከሆነ የግሎባል ፋይናንሻል ሜልት ዳውን በቃ የፋይናንስ ቀውስ፣ የዓለም የምጣኔ ሀብት ቀውስ ሊመጣ እንደሚችል አስጠንቅቀዋል። ይህን ያሉት የአሜሪካ ትሬዠሪ ሴክሬታሪው የዶናልድ ትራምፕ ቀንደኛ ደጋፊው ስኮት ባሰንት ናቸው። አሜሪካ በኢኮኖሚውም ዘርፍ አደጋ ተደግኖባታል። በወታደራዊ አቅሟም ዘርፍ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እጥረት ጋር የተገናኘ አደጋ ተደግኖባታል። ጥያቄው በእንደዚህ አይነት ነባሪያው ሁኔታ ውስጥ ሆና በምጣኔ ሀብቱም በወታደራዊ አቅሙም ኢቭን ዶናልድ ትራምፕ ከምንም በላይ አጥብቀው የሚመኙት እስራኤልን መጠበቅ የሚባለው ጉዳይ ቀደም ብዬ ነገርኳችሁ ቁጥሮች እስራኤል ራሷን ለመጠበቅ ከተኮሰችው በላይ አሜሪካ በእጥፍ ለእስራኤል ስትል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ተኩሳለች ነው የሚለው ዝርዝር ዘገባው ማለት ነው። በዛ ደረጃ እስራኤልን ለመጠበቅ ፍላጎት ያላቸው የትራምፕና ያስተዳደራቸው ሰዎች አሁን ወደ ጦርነት ውስጥ ቢገቡ በዛ ባሰቡት ልክ እስራኤልን መጠበቅ ይችላሉ ወይ ከሚለው ጭምር ጥያቄዎች ሲነሱ በጣም በርከት የሚሉ አደጋዎች ስላሉ እንዴት ነው እንደ ትራምፕ በእንደዚህ አይነት ነባራዊ ሁኔታ ወደ ጦርነት ሊገቡ የሚችለው የሚለው መሰረታዊ ጥያቄ ነው። የኔም ጥያቄ ነው። ዳስዋይ ከእንደዚህ አይነት ነባራዊ ሁኔታዎች አንጻር የዶናልድ ትራምፕ የቅርብ አማካሪዎች ለምሳሌ የትሬዠሪ ሴክሬታሪው ስኮት ባሰንት ወደ ጦርነት ውስጥ ባንገባ ጥሩ ነው፣ ከገባን የሆርሙዝ ሰርጥን መክፈታችንን እርግጠኛ እንሁን፣ የሆርሙዝ ሰርጥ ሳይከፈት ጦርነት ውስጥ ከገባን ግሎባል ፋይናንሻል ሜልት ዳውን የዓለም የምጣኔ ሀብት የፋይናንስ ቀውስ እንዲህ አይነት ማስጠንቀቂያዎችን አይተው እንዳላዩ ሆነው ዶናልድ ትራምፕ የሚገቡ ከሆነ በ40 ቀኑ ጦርነት ከደረሰው ክስረት በላይ በአሜሪካ የጦር ኃይል ላይ፣ በእስራኤል ላይ እንዲሁም በዓለም የምጣኔ ሀብት ላይ ሊከሰት እንደሚችል መታወቅ አለበት። ለምሳሌ ወደዚህ ጦርነት ውስጥ በገቡበት ጊዜ በ40 ቀኑ ጦርነት እንደምታስታውሱት የኢራንን የኒክሊየር መሰረተ ልማት አሉባቸው የሚባሉ በመቶዎች የሚቆጠሩ መሬቶች ወደ መሬት ተቆፍረው ሚስጥራዊ የመሬት ውስጥ የሚሳኤል ፎርትረስ የሚሳኤል የምሽግ ከተማ የሆኑ በርከት የሚሉ የኢራን ምሽጎች አሉ። እነዚህን የኢራን ምሽጎች አሁን ባለፉት የ40 ቀኑ ጦርነት ብቻ ሳይሆን በሰኔ 2025 በተካሄደው የ12ቱ ቀን ጦርነት ላይም እና አሜሪካ በቻሉት መንገድ ሁሉ ደብድበዋል፣ በቻሉት መንገድ ሁሉ ጉዳት አደርሰዋል። እንደዛም ሆኖ ግን የሚፈለገው ውጤት አልመጣም። አሁን እና አሜሪካ ወደ ጦርነት ውስጥ የሚገቡ ከሆነ ሌላ አዲስ ጦርነት አሜሪካና እስራኤል በጋራ ሆነው ለምሳሌ እየጀማመሩ እንዳሉት አይነት ወደ ጦርነት ውስጥ የሚገቡ ከሆነ ስቲል የኢራንን የመሬት ውስጥ የሚሳኤል ምሽግ ከተሞች ኢላማ ማድረግ ካልቻሉ ኪሳራ ነው ማለት ኪሳራ ነው። እነዚህ እንስሳት ምንም ጥቅም አያገኙበትም። ለምን ካላችሁ የኢራን ባላስቲክ ሚሳኤል፣ ክሩዝ ሚሳኤል ምናምን የምንላቸው ጉዳዮች ባለፈው 40 ቀን ጦርነት ላይ እኮ ያ ሁሉ ድብደባ ተከናውኑ። በጣም እኮ የሚገርም ነው ጎበዝ። ያ ሁሉ ድብደባ፣ ያ ሁሉ ጥቃት ተከናውኑ እነ ዶናልድ ትራምፕ በቃ ኢራንን አመድ አድርገናታል፣ ዶግ አመዶናለች ሲሉ የቀረን ቦታ የለም ብለው እስኪናገሩ ድረስ በኢራን ውስጥ ያልደበደብነው የቀረን ቦታ የለም ብለው እንዳልተናገሩ ከዛ ጦርነቱ ጋብ ካለ በኋላ በተኩስ አቁም ጊዜው ሂደት ላይ የራሳቸው የአሜሪካ ኢንተለጀንስ ሪፖርት ተከናውኖ መረጃው ሲወጣ ምን አለ መሰላችሁ 70 ከመቶ የሚሆነው የኢራን የሚሳኤል አቅም አሁንም አልተነካም። Can you believe this? 40 ቀን ሙሉ ተደብድበው 40 ቀን ሙሉ እነ ትራምፕ የቀረም ቦታ የለም ብለው እስኪናገሩ የቀረም ቦታ ከማጣታችን አንጻር ወታደራዊ ኢላማዎችን ሙሉ በሙሉ በቃ ከጥቅም ውጭ ከማድረጋችን አንጻር አሁን ድልድይና የኤሌክትሪክ ኃይል ማመንጫም ልንመታ ነው እያሉ ሲያስጠነቅቁ ቡራ ክረዩ ሲሉ እንዳልነበር የራሳቸው የአሜሪካ ኢንተለጀንስ ሪፖርት 70 ከመቶ የሚሆነው የኢራን የሚሳኤል አቅም አልተነካም የሚል ሪፖርት አወጣ። ለምን? እነዛ የሚሳኤል የምሽግ ከተሞች ከመሬት ውስጥ በመቶ ሜትሮች ርቀት ላይ ያሉ እንደነ የዝድ ስለሚባለው የኢራን የሚሳኤል ፎርትረስ ከዚህ ቀደም የሰራሁት ፕሮግራም ነበር። መለስ ብላችሁ ትንሽ ቆየት ብሏል። በእርግጥ እንደ የዝድ የመሰሉ የሚሳኤል ፎርትረሶች አልተገኙም በቀላሉ። የጦር መሳሪያው የላትም እንዴ ልትሉ ትችላላችሁ። አሜሪካ በንከር በስተርስ የሚባሉ GBU 57
የሚል ስያሜ ያላቸው መሬት ፈልፍለው ጥቃት የሚያደርሱ የሚያፈነዱ ቦምቦች አሉ። የሚገርማችሁ ግን እነዚህን ቦምቦች አሜሪካ እንደ ልብ የላት። አጠቃላይ ያላት የአሜሪካ በንከር በስተርስ ወይም መሬት ፈልፍለው ተራራ ፈልፍለው ወደ ውስጥ ገብተው እንደገና ውስጥ ላይ ከደረሱ በኋላ የሚፈነዱ አይነት ቦምቦች ማለት ነው። አጠቃላይ ያላት እንደዚህ አይነት ቦምቦች ቁጥር 1000 የሚሆን ነው። ይሄኛውን መረጃ ያገኘሁት ዘ ፍሪ ፕሬስ ምንጭ አድርጎ በጠቀሳቸው ወታደራዊ ባለስልጣናት መነሻነት ነው። 1000 የሚሆኑ በንከር በስቲንግ ቦምብስ አሏቸው። ከነዚህ ውስጥ ግን አብዛኛዎቹ ከሰሜን ኮሪያ ወይም ደግሞ ከቻይና ጋር ሊኖር በሚችል የጦርነት ጊዜ ላይ የተያዙ የተቀመጡ መጠባበቂያ እንዲሆኑ ተስፋ የሚደረግባቸው ናቸው። እንደው ለኢራን ብለው ያላቸውን ሁሉ አሟጣው እንግዲህ አይጨርሱ። ምክንያቱም ሌላም አደጋ አለባቸው፣ ሌላም ስጋት አለባቸው። ከቻይና ጋር ነገ ምን እንደሚፈጠር አያውቁም። ሰሜን ኮሪያ እነ ኪም ጆንግ ኡን ነገ ምን ሊያደርጉ እንደሚችል አይታወቅም። ስለዚህ እንደው ያላቸውን ነገር ሁሉ አውጥተው አሟጣው ኢራን ላይ ጨርሰው በኋላ እንግዲህ ባሸሸ ገዳሚ አይዋጉ፣ የግድ በጦር መሳሪያ ነው የሚዋጉ። የጦር መሳሪያ ደግሞ እንደ ልብ ለመጠቀም የማምረት አቅም ይፈልጋል። በአንድ ጊዜ የኢራን ችግር ምንድነው የሆነው መሰላችሁ? አሁን የሚባለው ከመሬት ውስጥ የተሰራ የሚሳኤል ምሽግ ከተማ የተሰራበት ግራናይት ራሱ ይሄ የተፈጥሮ ሁኔታው የመሬቱ አቀማመጥ ብቻ ሳይሆን ተራራው ግራናይት ከሚባል አይነት በጣም ጠንካራ የሆነ የድንጋይ አይነት የሚበዛበት ስፍራ ነው አሉ። እና በንከር በስተር ቦምቦቹን በአንድ ጊዜ ፈልፍለው መግባት አይችሉም። አንድ ከተኮሳችሁ በኋላ በዛው አንደኛው መፈልፈል በጀመረው ኢላማ ውስጥ አከታትላችሁ ኢላማውን ጠብቃችሁ ደጋግማችሁ መተኮስ አለባችሁ። ምን ለማግኘት? እታች ደርሶ የሚሳኤል ምሽግ ከተማውን በ100 ሜትሮች ርቀት ላይ ያለውን የሚሳኤሎች ክምችት ለመምታት። ያንን ማድረግ አልተቻለም። እና ከዚህ ጋር በተገናኘ የሴንትኮም ኮማንደር አድሚራል ብራድሊ ኩፐር ከዚህ ቀደም በኮንግረስ ቀርበው በሰጡት ምስክርነት ላይ ባለፈው ሳምንት ማለት ነው we need to invest more in hard and deeply buried targets በጣም ጥልቅ በሆነ የመሬት አካባቢ ላይ ባሉ ኢላማዎች ላይ በጣም መስራት አለብን፣ ብዙ ፈሰስ ማድረግ አለብን፣ ኢንቨስት ማድረግ አለብን ካሉ በኋላ everybody is going underground አሉ። ሁሉም ከመሬት ውስጥ እየገባሉ። እንዳልኳችሁ በ100 ሜትሮች ርቀት ላይ ነው ያሉት። ወደ ታች ተፈልፍለው የተሰሩት የኢራን አስገራሚዎቹ የሚሳኤል ፎርትረሶች ከመሬት ውስጥ ነው ያሉት። እና የፈለገ ብትደበድቡ አንደኛ እንደፈለጋችሁ መደብደብ አትችሉም። ምክንያቱም ያላችሁ የሚሳኤል ለእንደዚህ አይነት ኢላማዎች ታሳቢ ተደርገው የተሰሩ የሚሳኤሎች ቁጥር 1000 ነው። እና መጠባበቂያ ያስፈልጋችኋል። አሁን ታድ የሚባል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂን አለን። አሜሪካ በ40 ቀኑ ጦርነት እስራኤልን ለመጠበቅ ብላ 200 ነው የተኮሰችው። ካላት ኦልሞስት ግማሹን ነው አለ ዋሽንግተን ፖስት። ነፃነት ላቀው አይደለም። የሴንትኮሙ ኮማንደር አድሚራል ብራድሊ ደግሞ everybody is going underground በቃ ሁሉም ከመሬት ውስጥ እየወረደ ነው። የጦር መሳሪያው ኢቭን ባለስልጣናቱም የኢራን ባለስልጣናትም ሁሉም ከመሬት ውስጥ ገብተው በተራሮቻቸው የተማመኑ ይመስላሉ። ደግሞ ኢራናውያን አሜሪካ በጦር መሳሪያዋ ስትተማመን ኢራን ደግሞ በተራራዎቿ እየተማመነች ይመስላል። እና እንዳልተሳካላቸው ይሄ ከመሬት ውስጥ ያሉ የኢራን የሚሳኤል ምሽግ ከተሞችን ኢላማ በማድረግ ረገድ እንዳልተሳካላቸው የሴንትኮም የአሜሪካው ማዕከላዊ እዝ ኮማንደር አድሚራል ብራድሊ በኮንግረስ ተገኝተው በተናገሩት አስተያየት ላይ በግልጽ አስታውቀዋል። የአሜሪካ የጦር መሳሪያ አቅርቦት ጋር በተገናኘ እጥረቶች እያጋጠሟት የመሆኑ ጉዳይን ዕውቅና በመስጠት የአሜሪካው ዲፌንስ ሴክሬታሪ ፔት ሄግሴት ለኮንግረስ ሲናገሩ አሁን ያለብን የጦር መሳሪያ እጥረት ነው፣ በሚቀጥለው ዓመት $1.5 ትሪሊየን የሚጠጋ ወታደራዊ በጀት እንድንጠይቅ ያስገደደን በማለት አሜሪካ አይሆፕን ዜና ሰምታችኋል ብዬ ነው 1.5 ትሪሊየን ዶላር ነው የጠየቀችው ለሚቀጥለው ዓመት የ2024 ወታደራዊ በጀት እኮ ነው፣ የሀገሪቱ በጀት አይደለም። ለወታደራዊ በጀት ብቻ 1.5 ትሪሊየን 1.5 ትሪሊየን 12 ዜሮ ነው ያለው። can you imagine 1.5 ትሪሊየን። ስለዚህ ይሄ 1.5 ትሪሊየንን ለመጠየቅ የተገደድነው የጦር መሳሪያዎች እጥረት ስላሉ ነው በማለት ራሳቸው ፔት ሄግሴት በኮንግረስ ቀርበው የዲፌንስ ሴክሬታሪው ተናግረዋል፣ አቅርበዋል። አሁን ጥያቄው ይሄ ነው። እንዲህ አይነት ነባራዊ ሁኔታ ላይ ከሆኑ አሜሪካ በምን አይነት መልኩ ወደ ጦርነት ልትመለስ ትችላለች? ወደ ጦርነት መመለሱ እንደው ብትመለስ እንኳን ያዋጣታል ወይ? አያዋጣትም በፍጹም። ታስታውሱ ከሆነ ፔንታጎን ለዶናልድ ትራምፕ ኢራን ላይ ለሚከናወን ዘመቻ አማራጭ አቅርቡ በተባለበት ጊዜ 3 አማራጮችን ሲያቀርብ በየትኛውም ያቀረባቸው አማራጮች ላይ ዘለግ ስላለ ጦርነት ወይም ለረጅም ጊዜ ሊቆይ ስለሚችል ጦርነት አልተናገሩ። ምናልባት እምንገባ ከሆነም አሉ አጭርና ፈጣን ወታደራዊ ዘመቻ አከናውነን መውጣት። እንትን ስለሆነ አይደለም፣ ሳይፈልጉ ቀርተው ምናምን አይደለም። ቢፈልጉም ረጅም ጦርነት ማድረግ አይችሉም። ዳስ ዋይ ከመጀመሪያው ጀምሮ ይህንን በገበያ ፖድካስት ላይ ማቀርብላችሁን ትንታኔ የምትከታተሉ ከነበረ ሎያል
አድማጮች ከሆናችሁ ተከታታዮች ከሆናችሁ እየተናገርኩት ያለውን ነገር አሁን ገና ጦርነቱ ሲጀምር ከኦልሞስት ከ3 ወር በፊት ስናወራ አሜሪካ ረጅም ጦርነት መዋጋት አትችልም እያልኩኝ ቃል በቃል ስናገር ነበር። ለምንድነው ማትችለው? የጦር መሳሪያዋ ጉዳይ እንደምናስበው አይደለም። ኢቭን አሁን ራይት ነው ያንን ያለባትን የጦር መሳሪያ እጥረት ጉዳይ ለመቅረፍ ገና በሚቀጥለው ዓመት $1.5 ትሪሊየን መድቡልኝ እያለች የጠየቀች ነው። ኮንግረስ እያስፈቀደች ነው። አሁን ላይ ያላት የጦር መሳሪያ ክምችት ለምሳሌ ታድ እኮ የሚባለው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ it is the most expensive ከሚባሉት ውስጥ የሚገለጽ በጣም ውድ ከሚባሉት የወታደራዊ ቴክኖሎጂዎች የሚጠቀስ ነው። በአመት እኮ ስታመርት በአመት በቃ አመረተች ከተባለ 600 እኮ ነው የምታመርተው በአመት። እንግዲህ 600 ማምረት ማለት በመጀመሪያው ለምሳሌ በሰኔ 2025 የተከናወነው የ12ቱ ቀን ጦርነት ጊዜ ምን ብያቸዋለሁኝ? በዛ ጦርነት ወቅት ላይ አሜሪካ ከነበራት የታድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂን ጨምሮ ይሄ መከላከያ ኢንዱስትሪዋ ላይ 25% የሚሆነውን ጥቅም ላይ አውለዋለች። ሰኔ ላይ ኦልሬዲ እንደዛ አይነት ነባሪያ ሁኔታ ላይ ከነበረች ሰኔ 2025 ላይ እንደዛ አይነት ሁኔታ ላይ ከነበረች ኦልሞስት ከአንድ ዓመት በፊት ገደማ ማለት ነው። አሁን ላይ ደግሞ ወደዛው ነባሪያ ሁኔታ ውስጥ መለሳት ሊያስብል የሚችለው ከ200 በላይ የሚሆኑትን ተኮሰች ብሎ ዋሽንግተን ፖስት ይዞልን ወጣ ዘገባ። የሰኔው ላይ ኦልሞስት ሩብ ያክሉን አባክና ነበረ። አሁን ከ200 በላይ የሚሆኑትን ስታባክን እንዲያውም ዋሽንግተን ኦልሞስት ካላት ግማሹን ነው አሁን ደግሞ ያለው። ለዛ ነው ለምን ያክል ቀናት ልትዋጋ ትችላለች? አሁን ጦርነት ላይ ብትገባ ለምን ያክል ቀን ብቻ አይደለም። አት ኤንድ ኦፍ ዘ ዴይ ደግሞ ቅድም ብያቸዋለሁ የ1000 የሚሆኑ በንከር በስተርስ ቦምቦች አሏት ቢባልም ነገር ግን ሁሉንም ኢራን ላይ መጨረስ አትችልምም አትፈልግምም። ሌላ የሆነ አደጋ ቢመጣስ? ከቻይና ጋር ሌላ ውጥረት ቢመጣስ? እነ ሰሜን ኮሪያ የሆነ ነገር ቢያመጡስ ምን ይኮናል? የሆነ መጠባበቂያ ያስፈልጋል። ዳስ ዋይ ያሏትን በንከር በስተርሶች ሁሉ በኢራን ተራራዎች ላይ በኢራን ሸለቆች ላይ መጨረስም አትፈልገው። ከኢራን የበለጠ አደጋ ሊደግኑባት የሚችሉ ሀገራት አሉ። ባይዘው ቻይና ከኢራን የበለጠ በጣም በብዙ እጥፍ የበለጠ አደጋ ትደግንባታለች። እንዴት ነው ቻይናን አሁን የሚቻለው በእንዲህ አይነት ነባራዊ ሁኔታ? ዩሲ ለዛም ነው እነ ፔንታጎን አማራጭ ሲያቀርቡ ዶናልድ ትራምፕን አማራጭ ሲያቀርቡላቸው ያቀረቡላቸው ሐሳብ ፈጣንና አጭር ወታደራዊ ዘመቻ ነው። ታስዋይ አሁን ዲፌንሲቭ ጥቃት ነው የምንሰነዘረው የሚሏችሁ ለዚህ ነው። ወደ ጦርነት ኢራን እንዳትገባባቸው ሙሉ ጦርነቱ እንዳይጀመር። እኔ ኢራን አድንቄ ምናምን አይደለም፣ ኦነስትሊ ነው የምነግራችሁ። ትክክለኛ አቋም ላይ አይደሉም ያሉት እነ ዶናልድ ትራምፕ በወታደራዊ አቅም ዝግጅታቸው ትክክለኛ አቋም ላይ አይደለም ያሉት። አሜሪካ ትክክለኛ አቋም ላይ አይደለም ያለችው። በዚህ ሁኔታ ከሄደች ውርደት ልትከናነብ ትችላለች። ከዚህም በላይ አሁን ሌላ የጦርነት እንትን ውስጥ ብትገባ የጦርነት አዙሪት ውስጥ ብትገባ መቼስ ከእስራኤል ምን ሊጠበቅ ይችላል? አሚን እስራኤል ያመጣችው ኪዮስ ነው። አሁን የሁሉ ነገር ብዙ ጫና እያሳደረባቸው ያሉ አሜሪካዎቹ እንደምታውቁት እስራኤል ራሷ በአሜሪካ ላይ ጥገኛ ነች። ያለ አሜሪካ ምንም ማድረግ አትችልም። አይደለም ለአሜሪካ የሆነ ነገር ልታደርግ ቀርቶ ማለት ነው። የአውሮፓዎቹ ሀገራት እንዴት ጀርባቸው እንደሰጡ የምታውቁት ነው። ከኢራን ጋር ባለው ጦርነት ምናልባት እዛ ጋር የአውሮፓ የነ ትራምፕ አጋር የሚባሉ አካላት ጋር የሆነ ለውጥ ካየንና ከተረባረቡ ምናልባት የሆነ ነገር ልናይ እንችል ይሆናል እንጂ ብቻዋን የሆነ ነገር ውስጥ ብትገባ ራይት ነው አሜሪካ ምንም የሚፈይዱት ነገር የለም። ስለዚህ ፈጣንና አጭር ወታደራዊ ዘመቻ ማከናወን ብለው አስበው እንደነበር አስታውሱ። አሁን እያከናወኑ ያለው ወታደራዊ ጥቃት ምንድን ነው? 4 ድሮን ተተኮሰና 4ቱን ድሮኖች መታን። ከዛ የሚሳኤል ማስወንጨፊያውን ወረወርንበትና ፈነዳ ነው። ባለፈው ደግሞ በሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን ለመግጠም ወይም ለመጣል ጥረት ሲያደርጉ የነበሩ አነስተኛ ጀልባዎችን አፈነዳ ምናምን የሚሉ እንዲህ አይነት አጫጭር ዘመቻ ማድረግ ነው የሚሻለው ለአሜሪካ ማለት ነው። እንዲህ አይነት ተልእኮችን መፈጸሙ ነው አዋጩ። ፉል ስኬል ዋር ሊመስል በማይመስል ሁኔታ የሙሉ ጦርነት በማይመስል አይነት ሁኔታ ኢራን ላይ ጫና ማሳደር እና ኢራኖች ደግሞ ይህን ጉዳይ ያውቀውታል። ችግሩ እሱ ነው። አሜሪካ ጦርነት አገባም እያሉ ነው። አሁን እንኳን ደፍሮ አይሞክሩንም። ከሞከሩ መቃብራቸው ሆርሙዝ ይሆናል እያሉ ነው። ይሞክራሉ አይሞክሩም ሌላ ክርክር ነው። ካለው ነባራዊ ሁኔታ ግን ባይሞክሩ ይሻላል ባይኔ ነኝ። እና አሜሪካ ወደ ሌላ ጦርነት ውስጥ ባይገቡ። ምክንያቱም እኔን ተውኝ የራሳቸው የኢንተለጀንስ መረጃዎች የራሳቸው የአሜሪካ የኢንተለጀንስ መረጃ ኢራን 70% የባላስቲክና የድሮን አቅሟን እንደያዘች ነው ብለዋል። የራሳቸው የና አሜሪካ የኢንተለጀንስ መረጃዎች የራሳቸው የና አሜሪካ የዜና ምንጮች እና ዋሽንግተን ፖስት አሜሪካ የጦር መሳሪያ አቅም ክምችቷ ከመሟጠጡ አንጻር ሌላ ጦርነት ውስጥ ባትገባ ጥሩ ነው ብለው ሐሳብን ሰጥተዋል። የራሳቸው የዶናልድ ትራምፕ
የትሬጀሪ ሴክሬታሪ ስኮት ባሰንት የሆርሙዝ ሰርጥ ሳይከፈት እዚህ ጦርነት ውስጥ ከገባ የዓለም የምጣኔ ሀብት ቀውስ ከባድ ችግር ይዞብን ይመጣል ብለው ተናግረዋል። ይሄ ሁሉ ማስጠንቀቂያ፣ ይሄ ሁሉ የማንቂያ ደውል እየተሰጠ ያለው ከኔ የሆነ ወይም ከሌላ ተራሰው አይደለም። ከዛው ከአሜሪካ የሚወጡ የትራምፕ አማካሪዎች፣ የምዕራቡ ዓለም መገናኛ ብዙሃን እና ዋሽንግተን ፖስት እነዛ ናቸው በዝርዝር ይዘውት ይወጡ ያለው። የሆነ ተአምር ከሌለ በቀር ምንም ማድረግ አይችሉም። ዳስ ዋይ አደንደው ሰደይ በድርድሩን ማን አብልጦ ይፈልገዋል፣ ማን የበለጠ ይሄን ድርድር ይፈልጋል ሲባል አሜሪካ የበለጠ ድርድሩን ትፈልጋለች የሚባለው ለዚህ ነው እንጂማ አሜሪካ ድርድሩን ባትፈልግማ መጀመሪያ 1 2 3 4 ብለው ደርድረው ከነበሩት ግብና ኦብጀክቲቭ አንጻር እኮ ኦልሞስት እኮ ምንም አንድም ነገር እኮ ነው ያላሳኩት። ጭራሽ $12 ቢሊዮን ገንዘብ ለቀውለት እንቀይረዋለን ካሉት አገዛዝ ጋር አብረው ሊሰሩ ነው የተዘጋጁት። እና ደስፕሬት ካልሆኑ በቀር አቅሙ ቢኖራቸው ኖሮ ዋይ ኖት ለምን ሄደው ድምጥማጣቸውን አጥፍተው እዛ ኢራን ውስጥ ያሉ ሰዎችን የሚፈልጉትን ነገር ያደርጉ? ለምን? ስለማይችሉ። ጭራሽ ስለማይችሉ ብቻ ሳይሆን ገንዘብ $24 ቢሊዮን ገንዘብ ልቀቁ፣ የዛን $12 ቢሊዮን መጀመሪያ ልቀቁልን። የራሳቸው ገንዘብ ነው ባይዘው፣ የኢራን የራሳቸው ገንዘብ ነው። ፍሮዝን አሴት እንዳይንቀሳቀስባቸው የታገደ ገንዘብ ነው። የአሜሪካን ችሮታ አይደለም እየጠየቁ ያሉት። ገንዘባችንን ልቀቁ፣ $12 ቢሊዮን ገንዘባችንን አሁን ልቀቁ፣ ከ60 ቀን በኋላ ደግሞ $12 ቢሊዮን ትለቃላችሁ። ወደ እንደዚህ አይነት ነባራዊ ሁኔታ ላይ መጥተዋል። እና ድርድሩን የሚፈልገው ማን ነው? ከኢራንና ከአሜሪካ ድርድሩን አብልጦ የሚፈልገው ማን ነው? አሜሪካ ትመስላችሁ? እስኪ እናንተን ሐሳብና አስተያየት በኮሜንት ላይ ከሎጂክ ከምክንያት ጋር አድርጋችሁ ከአመክንዮ ጋር አድርጋችሁ አስቀምጡልን። ይህንን ጉዳይ ያው ዛሬ አበይት ሆኖ በዓለማችን ላይ ከተስተዋሉ ጉዳዮች መካከል የሚጠቀስ ስለሆነ በዚህ ጉዳይ ላይ ትኩረታችን አድርገን አብረን ቆይታ አድርገናል። አብራችሁ ስለነበራችሁ በጣም ልባዊ ምስጋናዬ በያላችሁበት ይድረስ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።